በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ የኔታ ምስሎች ተከታታዮቻችን ለዘመናት የጸለዩት ጸሎት መልስ ያላገኘ በልጅ እጦት ልባቸው የተሰበረ የወራሽ ናፍቆት እንቅልፍ የነሳቸው ሁለት ቅዱሳን ጥንዶችን ታውቃላችሁ? ሁኔታቸው በተወሰነ መልኩ ቢለያይም በአንድ መራራ እውነት ግን ይመሳሰላሉ። ሁለቱም የልጅ አለ የሚለው ጥሪ፣ የትውልድ መቀጠል ስጋት፣ በዘመድ ወዳጅ ፊት የሚሰማቸው የሀፍረት ስሜትና ጥልቅ የተስፋ መቁረጥ አረንቋ ውስጥ ወድቀዋል። የመጀመሪያዎቹ ጥንዶች በእግዚአብሔርም በሰውም ዘንድ ባለጠጎች ቢሆኑም የቤታቸው ድምቀት በልጅ ሳቅ ሳይሆን በጸጥታ ተውጧል። ይህ ሁሉ ሀብት ለማን ይሁን የሚለው ጥያቄ የዕለት ተዕለት ስቃያቸው ነበር። ጸሎታቸው ሰማይ ደርሶ መልስ ያጣ መሰላቸው። ሁለተኞቹ ጥንዶች ከንጉሳዊ ወገን ቢሆኑም የዘራቸው ቅርስ የሆነው መካንነት ግን ከባድ ሸክም ሆኖባቸው ነበር። መቅደሱ ደጃፍ በእንባቸው ረጥበዋል። የጸሎት ቤታቸው በሰቆቃ ዋይታ ተሞልቷል። ጌታ ሆይ ለምን ተውከን የሚለው ጩኸታቸው የዘውትር ልመናቸውም ነበር። የተስፋቸው ጮራ ሊፈነጥቅ ጊዜው ደረሰና በዚህ ሁሉ የልብ ስብራትና የዘመናት ጸሎት ውስጥ ለነበሩት ቅዱሳን ጥንዶች የጨለማው ዘመን ማብቂያ፣ የብርሃን ንጋት መቅደድ፣ የፍጥረት ሁሉ ደስታ የሆነች ተስፋ ሰጪው ፍሬ፣ የአዲስ ኪዳን መጀመሪያ፣ የዓለም ሁሉ መድኃኒት እናት የምትሆን ሕፃን በሕይወታቸው ተከሰተች። ልደቷ ለዓለም ሁሉ አዲስ ልደት ነበር። ግን ይህች ሕፃን ማን ናት? የልደቷ ምስጢር ምንድን ነው? እንዴትስ የዘመናት የጸሎት መልስ የትንቢት ፍጻሜ ሆነች? የመምጣቷ ፋይዳ ለቀደሙት ትውልዶችና ለእኛ ምንድን ነው? ለእነዚህና ለመሳሰሉት ጥያቄዎች ልብን በሚያረካ ትንታኔ መልስ ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ብትቆዩ የምታገኙት መንፈሳዊ ዕውቀት እንጂ የምታጡት ጊዜ አይኖርም። ይህ የዘመናትን ጨለማ የገለጠው የቅድስት ድንግል ማርያም የልደት ታሪክ ነው። በጥንታዊቷ ኢየሩሳሌም የእምነትና የጸሎት ከተማ ጴጥርቃና ቴክታ የሚባሉ ቅዱሳን ባልና ሚስት ይኖሩ ነበር። በእግዚአብሔር የሚያምኑ የተወደዱ ጻድቃንና ደጋግ ሰዎችም በሰውም በእግዚአብሔርም ዘንድ የበቁ ባለጸጎች ነበሩ። ነገር ግን ከታላቅ ሀብታቸውና ከፍጹም ፍቅራቸው ባሻገር ቤታቸው በማይነገር ሐዘን ተሞልቷል። የሚወርሳቸው ልጅ አልነበራቸው፣ መካን ነበሩ። ዘራረጋቸው እዚህ ላይ የሚቆም ይመስላል። አንድ ቀን ጴጥርቃ በከባድ ተስፋ መቁረጥ ቴክታን እንዲህ አላት፣ እህቴ ሆይ ይህን ሁሉ የሰበሰብነውን ገንዘባችንን ምን እናደርገዋለን? የሚወርሰን ልጅ የለንም። አንቺም መካን ነሽ፣ እኔም ካንቺ በቀር ሌላ ሴት አላውቅም። እርሷም ልቧ በሐዘን ቢታመም በጽኑ መንፈስ መለሰችለት፣ ወንድሜ ሆይ አምላከ እስራኤል ለእኔ ልጅ ቢነሳኝ አንተም እንደኔ ሆነ መቅረት የለብህም፣ ከሌላ ደርሰህ ውለድ እንጂ አለችው። እርሱ ግን በድንጋጤ እንዲህ አለ፣ እንዲህ ያለ ነገር እንኳን ሳላደርገው በልቡናዬ እንዳላሰብኩት አምላከ እስራኤል ያውቃል። ያን ጊዜ ቴክታ በዓይኖቿ ውስጥ ምስጢራዊ ብርሃን እየታየ በለሆሳስ እንዲህ አለች፣ አምላከ እስራኤል የሚያደርገውን የሚያውቅ የለም። ትናንትና ማታ በሕልሜ ነጭ ጥጃ ከማኅፀኔ ስትወጣ ያቺም ነጭ ጥጃ ሌላ ጥጃ ስትወልድ እንዲሁ እስከ 7 ትውልድ ድረስ ሲዋለዱ አየሁ። 7ኛዋ ጨረቃን ስትወልድ ጨረቃዋ ፀሐይን ስትወልድ አየሁ አለችው። ይህ አስገራሚ ሕልም ምን ይሆን? ጴጥርቃ በሚስቱ ሕልም ተጨንቆ ወዲያውኑ የሕልም ምስጢር ወደሚፈታ ጠቢብ ሰው ዘንድ አመራ። የቴክታን ራእይ እያንዳንዱን ነገር ዝርዝሩን ምልክቱን ሳይቀር አስረዳው። ጠቢቡም አይኖቹን የሩቅ ዘመን ጭጋግ ውስጥ የሚመለከቱ ይመስላል። በዝምታና በትኩረት አዳመጠ። ቃላቱ በዘመናት ጥበብ የታሸጉ ይመስላሉ። የጴጥርቃ ልብ በፍርሃትና በተስፋ ትርታ ይመታል። የዚህ እንግዳ ሕልም ፍቺ ምን ይሆን? የሕይወታቸውን መርከብ ወዴት አቅጣጫ ያመራል? ይሁን እንጂ በመጨረሻም ጠቢቡ ከረጅም ዝምታ በኋላ ድምፁ በክብደትና በምስጢር ተሞልቶ እንዲህ አለ፣ እግዚአብሔር ወሰን በሌለው ምሕረቱ አይቷቸዋል። ወደ ራሱ ማዕድ ጋብዟቸዋል። 7ቱ ነጫጭ ጠጆች 7 ሴት ልጆችንና የልጅ ልጆችን እንደምትወልዱ የሚያሳዩ ናቸው። ከ7ኛው ትውልዳችሁ የምትወለደው ጨረቃ ከሰው የበለጠች ከመላእክት የከበረች ልዩ ፍጥረት ከቤታችሁ እንደምትወጣ ትጠቁማለች። የተባረከች ነፍስ ከእናንተ ዘር ትገኛለች። ነገር ግን ስለ ፀሐዩ ነገር ምስጢሩ ለእኔ አልተገለጠልኝም፣ ጥልቅና የማይደረስበት ሆኖብኛል አላቸው። የፀሐዩ ነገር አለመታወቁ በጴጥርቃ ልብ ውስጥ የስጋት ጥላት አደረበት። ይህ ያልተፈታው የሕልሙ ክፍል ምን ይዞ ይመጣ ይሆን? የደስታ ወይስ የሐዘን መልእክት? ልቡ በአንድ በኩል
በአድናቆትና በአክብሮት፣ በሌላ በኩል ደግሞ በማይታወቅ ፍርሃት ተውጦ ወደ ቤቱ ተመለሰ። የሰማውን ሁሉ ለቴክታ ሊነግራት፣ እርሷም በዝምታ አዳመጠችው። ከአንደበቷ የወጣው ብቸኛ ቃል የእስራኤል አምላክ የሚያደርገውን ማን ያውቃል የሚል ለስላሳ በእምነት የተሞላ ቃል ነበር። ከዚያም ተአምሩ መገለጥ ጀመረ። ቴክታ ጸነሰች። በ9ኛውም ወሯ ሴት ልጅን ወለደች። ስሟንም ሜን ብለው አወጡላት። ትንቢቱ መንገዱን ጀምሮ ነበር። ሜን አደገች። ለአካለ መጠን ስትደርስም ተዳረች። እርሷም በተራዋ ሴት ልጅን ወለደች። ስሟንም ደርዲ አሉ። የጊዜው መጋረጃ ሲገለጥ የደርዲ ተራ ደረሰ። እርሷም ቶና የተባለች ልጅን ወለደች። ቶናም በራሷ ጊዜ ሲካርን ወለደች። ሲካርም የሴትናም እናት ሆነች። ሴትናምም በተራዋ ሄላን ወለደች። ሄላ በዚሁ የተቀደሰ የትውልድ ሰንሰለት ውስጥ 6ኛዋ ሆና በፈጣሪ ዕቅድ ውስጥ ቁልፍ ሚና የምትጫወተውን ልጅ ወለደች። ስሟንም ሐና አሏት። እያንዳንዱ ልደት የእግዚአብሔርን የማይታወቅ ጥበብና የተስፋውን ቃል ኪዳን እያረጋገጠ ታላቁን ቀን ያቀርብ ነበር። ጴጥርቃና ቴክታ ቤት በዘመናት ውስጥ የተዘረጋው የጸሎታቸው መልስ መገለጥ ጀምሮ ነበር። ነገር ግን የህልሙ ሁሉ ሙሉ ፍቺ፣ በተለይም የፀሐዩ ምስጢር አሁንም በጊዜ መጋረጃ ውስጥ ተሰውሯል። ጴጥርቃና ቴክታ በአንድ በኩል ወንዶች ልጆች ቢባረኩም የእነዚህ ልጆች ታሪክ ግን በትንቢት ያልታጀበ፣ በሱባኤ ያልተቆጠረ፣ በታላቁ የትውልድ ሐረግ ውስጥም ሳይጻፍ የቀረ ሆኗል። ሐና ግን የተለየች ነበረች። በሥርዓትና በጸጋ አደገች። ለትልቅነት ስትበቃ፣ አካለ መጠንም ስትደርስ ከቅዱስ ዳዊት የንጉሥ ዘር ከሆነው መጽሐፍት እንደሚመሰክሩት ከቅዱስ ኢያቄም ጋር ትዳር መሰረተች። ኢያቄምና ሐና በፍቅርና በእምነት የተሳሰሩ ቢሆኑም ጥልቅና ስር የሰደደ ሐዘንን ይጋሩ ነበር። ልክ እንደ ቀደሙት ትውልዶች እነርሱም ልጅ አልባ ነበሩ። የቤታቸው ጸጥታ በልጅ ሳቅ ያልተሰበረ የልብ ስብራታቸውን የሚያሳይ ነበር። ቀን በቀን ወደ እግዚአብሔር ይሄዳሉ። ልባቸው በሐዘን ከብዶ፣ ጸሎታቸው በናፍቆት ተሞልቶ፣ እንባቸው እንደ ጅረት ይፈስ ነበር። የስቃያቸውን ጥልቀት አስቦት ኢያቄም እንዲህ እያለ ይጮኻል። አቤቱ ጌታዬ፣ የአባቶቼ የእስራኤል አምላክ፣ እኔ ባሪያህ እለምንሃለሁ፣ አትጣለኝ፣ አትናቀኝ። ጸሎቴን ስማ፣ ፍቃዴን ፈጽምልኝ። ለዓይኔ ማረፊያ፣ ለልቤ ተስፋ የሚሆን የተባረከ ልጅ ስጠኝ። ድምፁ በቤተ መቅደሱ ግድግዳዎች ላይ ያስተጋባ የልቡን ጥልቅ ምኞት ይገልጣል። ሐናም በበኩሏ ድምጿ በእንባ እየታፈነ እንዲህ ስትል ትለምናለች። አቤቱ ጌታዬ፣ የአባቶቼ የእስራኤል አምላክ፣ እኔ ባሪያህ እለምንሃለሁ፣ ስማኝ። ለዓይኔ ማረፊያ፣ ለልቤ ተስፋ የምትሆነኝ የተባረከች ሴት ልጅ የማኅፀን ፍሬ ስጠኝ። ቃላቶቿ እየተሰባበሩ ወደ ሰማይ እየወጡ ነበር። አንድ ቀን በጸሎት ላይ ሳሉ የሐና ዓይኖች ከልጆቿ ጋር በደስታ በምትጫወት እርግብ ላይ አረፉ። ያ ትዕይንት የልቧን ቁስል እንደገና ቀሰቀሰው። አዲስ የሐዘን ማዕበል አጥለቀለቃት። አቤቱ ጌታዬ ብላ አለቀሰች። ድምጿ ይሰባበራል። ለዚች እንስሳ ልጅ የሰጠህ አምላክ ምን ነው ለእኔ ልጅ ነሳኸኝ? ልመናዋ የተስፋ መቁረጥና የጥልቅ ናፍቆት ድብልቅ ነበር። የእነዚህ ቅዱሳን ልብ የሚሰብር ጸሎት ሰሚ ያገኝ ይሆን? የትውልድ ሰንሰለቱ እዚህ ላይ ይቋረጥ ይሆን? ወይስ የእግዚአብሔር ምላሽ በቅርብ ጊዜ ውስጥ ይገለጥ ይሆን? የኢየሩሳሌም ሰማይ እነዚህን ሁለት የተሰበሩ ልቦች ጩኸት ሰምተው ይሆን? ጊዜ ብቻ ነበር ይህን ምስጢር ሊፈታ የሚችለው። እናም እነርሱም ተስፋ ሳይቆርጡ በእምነት መጸለያቸውን ቀጠሉ። ልባቸው በማይናወጥ ተስፋ ተሞልቶ የእግዚአብሔርን ምሕረት ይጠባበቁ ነበር። የነገው ቀን ምን ይዞ እንደሚመጣ ሳያውቁ ዓይኖቻቸውን ወደ ሰማይ አንጋጠው ጸሎታቸውን ፍሬ እስኪገለጥ ድረስ በጉጉት ይጠባበቁ ነበር። በናፍቆት ልባቸው እየተቃጠለ ኢያቄም፣ ሐና ወደ ሊቀ ካህናቱ ዘካርያስ ሄዱ። በተሰበረ መንፈስ፣ በተስፋ በተሞላ ልብ በፊቱ ቆመው ይህንን የተቀደሰ ቃል ኪዳን ገቡ። አቤቱ ጌታችን ሆይ አሉ በጋራ በሐዘንና በቁርጠኝነት እየተንቀጠቀጡ። ወንድ ልጅ ብንወልድ ተምሮ እግዚአብሔርን አገልግሎ እንዲኖር እንሰጣለን። በሕይወቱ ውስጥ ሁሉ ለፈጣሪው አገልግሎት እንዲውል እናደርጋለን። ሴት ልጅን ብንወልድ ውሃ ቀድታ፣ መሶበ ወርቅ ሰፍታ፣ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን። ንጽሕናዋና ቅድስናዋ በቤተ መቅደሱ ቅጥር ውስጥ እንዲያብብ እናደርጋለን ብለው ተሳሉ። ዘካርያስ በልባቸው ቅንነትና በእምነታቸው ጥልቀት ልቡ ተነክቶ
እጆቹን ዘርግቶ ባረካቸው። እግዚአብሔር ጸሎታችሁን ይስማላችሁ፣ ስዕለታችሁን ይቀበልላችሁ፣ የልቦናችሁን ሐሳብ ይፈጽምላችሁ። ቃላቱን እንደ ሰማያዊ ጠል በተስፋ ያደረጉ ልቦቻቸው ላይ አረፉ። በዚያች ሌሊት ሰማያት ራሳቸው ለጸሎቶቻቸው ምላሽ ለመስጠት የተከፈቱ ይመስሉ ነበር። ኢያቄምና ሐና በተመሳሳይ ሰዓት አስደናቂና ከተፈጥሮ በላይ የሆኑ ራእዮችን አዩ። ዓለማት የተገለበጡ፣ መጋረጃዎች የተነሱ፣ የመለኮት ምስጢራት የተገለጡ መሰሉ። ኢያቄም በመጀመሪያ የራሱን አስደናቂ ራእይ ለሐና አወጋት። ድምፁ በአድናቆትና በፍርሃት ይንቀጠቀጥ ነበር። ሰባቱ ሰማያት እንደ መጋረጃ በፊቱ የተገለጡ፣ ዓይኖቹ ያንን ሰማያዊ ትዕይንት በድጋሚ የሚያሳዩ ይመስላሉ። ከላይኛው ሰማይ ንጹሕ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አለ። ኢያቄም ለሚስቱ ይህ ወፍ ጌታችንና መድኃኒታችን ኢየሱስ ክርስቶስን የሚያመለክት ነበር። የባህሪውን ንጽሕና ከላይኛው ሰማይ መውረዱ የማርያምን ባህሪው እንዳደረገ ለማሳወቅ ነበር። ሰባት ሰማያት የተባሉት ደግሞ የጌታችን ልዩ ልዩ ባህሪያት ናቸው። ምላቱ፣ ስፋቱ፣ ርቀቱ፣ ልዕልናውና እበዩ እንዲሁም መንግስቱ ናቸው። ከዚያም በለሆሳስና በምስጢራዊ ሹክሹክታ ሐናም የራሷን ሰማያዊ ገጠመኝ አጋራችው። እኔም እኮ አየሁ አለች። ድምጿ በቅዱስ ፍርሃት የተሞላ ነበረ። ኢያቄም ምን አየሽ ሲላት ነጭ እርግብ መታ በራሴ ላይ ወርዳ ከዚያም ከራሴ ላይ ደግሞ በጆሮ ገብተው በማኅፀኔ ስትተኛ አየሁ ብላ መለሰች። እርግብ እመቤታችን ቅድስት ድንግል ማርያምን የምትወክል ነበረች። ነጭነቷ ንጽሕናዋን፣ ቅድስናዋንና ድንግልናዋን ያመላክታል። እርግቧ በራሷ ላይ ተቀምጣ ከራሷ ወርዳ በጆሮዋ ገብታ በማኅፀኗ ማደሯ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ጌታችንን መጸነሷን የሚያበስር ጥልቅ ትንቢት ነበር። እነዚህ ጥልቅና ትርጉም ያላቸው ራእዮች የታዩት በሐምሌ 30 ቀን ነው። ያቺ ሌሊት ተራ ሌሊት አልነበረችም። የሰማይና የምድር መገናኛ፣ የትንቢት መጀመሪያ፣ የታላቅ ተስፋ ንጋት ነበረች። ኢያቄምና ሐና በልባቸው ውስጥ ፍርሃትና ተስፋ፣ ግራ መጋባትና መለኮታዊ መረዳት ይፋለሙ ነበር። ይህ ሁሉ ወዴት ያመራን ይሆን? በተጋሩት ራእይ ኃይል ልባቸው ተሞልቶ አንድ ታላቅና የተቀደሰ ነገር ሊፈጸም መሆኑን ተረዱ። የራእዮቹ ግርማና ምስጢራዊ ከሰው አእምሮ በላይ የሆነ መለኮታዊ ጣልቃ ገብነት እየተከናወነ መሆኑን አበሰራቸው። ወዲያውኑ ሥጋዊ ግንኙነት ከመፈጸም ተቆጥበው ሙሉ እምነታቸውን በእግዚአብሔር ፈቃድ ላይ አኖሩ። ከዚያም ለ7 ሙሉ ቀናት በአልጋና ምንጣፍ ተለያይተው ለየብቻቸው በጸሎትና በሱባኤ ቆዩ። እያንዳንዷ ቀን በተስፋና በጉጉት የተሞላች ግን ደግሞ በትንሽ ስጋት የተከበበች ነበረች። የሰማይ አምላክ ምላሽ መቼና እንዴት ይመጣ ይሆን በሚል በ7ኛው ቀን የነሐሴ ወር ሲጠባ አዲስ ንጋት አዲስ ተስፋን ይዞ ብቅ አለ። ፀሐይ የንጋቷን ወርቃማ ጨረሮች ኢየሩሳሌም ላይ ስትረጭ አንድ መልአክ በድንገት በሐና ፊት ተገለጠ። የክንፎቹ ብርሃን ክፍሉን አጥለቀለቀው። ከሰው ዓይን በላይ የሆነ ግርማና ሞገስ ነበረው። ሐና በፍርሃትና በአድናቆት ተዋጠች። የሰማይ መልእክተኛውም ድምፁ እንደ ንጹሕ የውሃ ጅረት ግን ደግሞ ስልጣን የተሞላበት ሆኖ እንዲህ አላት፣ ከሰው የበለጠች ከመላእክት የከበረች ዓለሙ ሁሉ ተሰብስቦ ቢመዘን አንድ የራሷን ፀጉር የማያህል ደግ ፍጥረት ትወልዳላችሁና ዛሬ በሥጋ ተገናኙ። ይህ የጌታ ፈቃድ ነው አላት። መልአኩ ቃላት እንደ ነጎድጓድ ድምፅ ግን ደግሞ እንደ ጣፋጭ ማር በሐና ጆሮ ውስጥ ገባ። የዘመናት ፍርሃቷ በተስፋ ተተካ። የዓመታት ጭንቀቷ በእምነት ተወገደላት። የፈጀው መጠበቅ የጸሎትና የትጋት ጊዜ ፍሬ ሊያፈራ ሆነ። እናም በእግዚአብሔር ፍቃድ በመልአኩ ብስራት በዛች ዕለት በኦሪት ሥርዓት ባልና ሚስት ለመገናኘት ልማድ በነበረበት ቀን እመቤታችን ቅድስት ድንግል ማርያም ተጸነሰች። ያቺ ቅጽበት የዘመናት ትንቢት ፍጻሜ ያገኘባት፣ የዓለም ድህነት የተጀመረባት፣ የሰማይና የምድር ታሪክ የተለወጠባት ታላቅ ቅጽበት ነበረች። የኢያቄምና የሐና ቤት ከእንግዲህ የሐዘንና የናፍቆት ሳይሆን የመለኮታዊ ተስፋና የታምራዊ ጽንስ ማደሪያ ሆነ። የመጀመሪያው መጋረጃ ተገፎ የንጋት ብርሃን መፈንጠቅ ተጀምሮ ነበር። ነገር ግን በዚያች ቅድስት ቀን እመቤታችን በተጸነሰችበት ዕለት የሰማይ ደስታ በምድር ሲያንጸባርቅ፣ በሌላ በኩል ደግሞ የጨለማ የቅናት ዘር
በአንዳንድ አይሁድ ልብ ውስጥ መብቀል ጀመረ። ብርሃን ባለበት ሁሉ ጥላ መኖሩ አይቀሬ ነውና የጦሊቅ ልጅ የሆነው ሳሚናስ የሚባል አንድ ወጣት በአጎቱ በዶቅ ቤት ውስጥ በድንገት ሞተ። ታላቅ ሐዘን በቤተሰቡ ላይ ወረደ። ዘመድ አዝማድ ተሰብስቦ ሊቀብሩት አልጋ ይዘው ሲሄዱ ከመንገድ ዳር አስክሬኑን አሳረፉ። የሟቹ እናትና አባት ልባቸው ባዘን ተሰብሮ እንባቸው እንደ ጅረት ይፈስ ነበር። ሐና የሳሚናስ ያጎት ልጅ ነበረችና ይህንን አሳዛኝ ዜና ስትሰማ ልቧ በሐዘን ተመታ። ለማልቀስና ቤተሰቦቿን ለማጽናናት ወደዚያው አመራች። ስትደርስም ዘመዶቿ ሁሉ ተሰብስበው በከፍተኛ ዋይታና ለቅሶ ሲያነቡ አገኘቻቸው። የሐናም ልብ ከነሱ ጋር አብሮ አነባ። እየዞረች ከነሱ ጋር ሆና ስታለቅስ በድንገት ሳታስበው ጥለዋ በዚያ በተገነዘው ሕይወት በሌለው በሳሚናስ ላይ አረፈ። በዚያች ቅጽበት ያልተጠበቀ የማይታመን ነገር ተከሰተ። የሞት ዝምታ ተሰበረ። ሳሚናስ መግነዝ ፍቱልኝ ሳይል ምንም ሰው እርዳታ ሳይጠይቅ ብድግ ብሎ ተነሳ። አይኖቹ ቅድም የሞት ጥላ አርፈውባቸው አሁን በሚያስደንቅ ብርሃን ያበሩ ነበር። በዙሪያው የነበሩት ሰዎች በፍርሃትና በመገረም ተዋጡ። ሳሚናስ ድምፁ በኃይልና በግርማ ተሞልቶ እንዲህ ሲል ጮኸ። ሰላም ለኪ እሙ ለፀሐይ ጽድቅ ለአብ ሙሽራው ለወልድ እናቱ ለመንፈስ ቅዱስ ጽርሐ ቤቱ ተፈስሂ ደስ ይበልሽ ብሎ በዚያች ገና ያልተወለደችውን ነገር ግን በማህፀን የተሰከመቻትን ሐናን እያመለከተ በፊቷ በታላቅ አክብሮት ሰገደላት። በዚያ የነበሩት አይሁድ ከድንጋጤ መለስ እንዳሉ በግርምትና በማይታመን ስሜት ሳሚናስን ከበቡት። ምን ነው ሳሚናስ? ምን አየህ? ምን እየተናገርክ ነው? ከሞት የተነሳኸው አንተ ነህ ወይንስ ሌላ መንፈስ በአንተ ውስጥ አድሮ ነው ብለው ጠየቁ። እርሱም ፊቱ በሰማያዊ ብርሃን እያበራ መለሰላቸው። ከዚህ ከሐና ማህፀን የምትወለደው ሕፃን ሰማይና ምድርን የጥልቁን አየር የፈጠረውን አምላክ ትወልዳለች። መላእክት ሁሉ ይህችን ሕፃን ሲያመሰግኗት ሰማዋቸው። እኔም ከሞት ያስነሳችኝ የፈወሰችኝ መዳነችኝ እርሷ ናት አለ። ሳሚናስ ይህንን ሲሰሙ አንዳንዶቹ ማመን አልፈለጉም። በልበልቶ ሰማን አሉት። በድምፃቸው ውስጥ የጥርጣሬና የንቀት ድምፅ እየታየ ከዚያ ቅጽበት ጀምሮ በልባቸው ውስጥ የቅናት እሳት መፋም ጀመረ። የተገለጠው ብርሃን የልባቸውን ጨለማ ይበልጥ አጋለው። የሳሚናስ ምስክርነት ለእነርሱ የደስታ ሳይሆን የምቀኝነትና የጥላቻ ምክንያት ሆነ። የታላቁ ተአምር መጀመሪያ በተመሳሳይ ሰዓት የጥላቻውን መነሻ ሆነ። ያን ጊዜ አይሁድ ልባቸው በምቀኝነትና በስጋት ተሞልቶ እነ ዳዊት እነ ሰለሞን አባቶቻቸው 40 ዓመት እንደ ሰም አቅልጠው ገዙን። ገና ከሐና ማህፀን የሚወለደውም ሕፃን እንዲሁ ሊገዛን ነው? ይህ መቼም ቢሆን አይሆንም ብለው በልባቸው ክፉ ማሰብ ጀመሩ። ገና ሳትወለድ የንጽህናዋን ብርሃን ሳያዩ የዕቅዷን መዓዛ ሳይሸታቸው ብትወለድ ስልጣናችንን ትቀማናለች፣ ክብራችንን ታሳጣናለች በማለት በማህፀን እያለች ሊገሏት ንጹሕ ደም ለማፍሰስ የሰማይን ዕቅድ ለማጨናገፍ ተመኙ። የእግዚአብሔር ጥበቃ ግን ከክፉዎች ምክር ይልቃል። በዚያች አስጨናቂ ሰዓት የእግዚአብሔር መልአክ ለቅዱሳኑ ኢያቄምና ሐና ተገልጦ የአይሁድ ክፋት ምክር በልጃችሁ ላይ ጸንቷልና እነርሱ እንዳያገኟችሁ ተነሱና ወደ ሊባኖስ ተራራ ሽሹ አላቸው። ኢያቄምና ሐና ልባቸው በሐዘንና በስጋት ቢመታም በእግዚአብሔር ጥበቃ ታምነው በጨለማ ተሸፋፍነው ከትውልድ ሀገራቸው ተሰደዱ። የሊባኖስ ተራሮች ከጠላቶቻቸው ተደብቀው ለተቀደሰችው ጽንስ መሸሸጊያ ሆኑ። በዚያ በስደት ምድር በልጅ ናፍቆት ሲቃጠሉ የነበሩት ቅዱሳን አሁን ደግሞ የልጃቸውን ሕይወት ለማትረፍ የሚከፍሉት መከራ ተከተላቸው። ምግባቸውን ንፍሮና ጥራጥሬ፣ ቤታቸው ዋሻ፣ አልጋቸው ደረቅ መሬት ሆነ። በሰማያዊ ሰዓት ትክክለኛ የምትገሰግስ 9 ወራት ከ5 ቀናት አለፉ። በዚያም በግንቦት ወር መባቻ በዚያች በተቀደሰች የመጀመሪያ ቀን በሊባኖስ ተራሮች በስደት ምድር ዓለም ለዘላለም የሚቀየርበት ተስፋ በምድር ላይ ሥጋ የሚለብስበት ቅጽበት ደረሰ። እመቤታችን ቅድስት ድንግል ማርያም ተወለደች። በዚያች ዕለት በስደት ለነበሩት ሐናና ኢያቄም ታላቅ ደስታና ፍስሐ ሆነ። ምንም እንኳን ስደተኞቹ ቅዱሳን ባልና ሚስት ከንፍሮና ከጥራጥሬ በቀር ከገበታቸው ላይ ባይኖርም በቃላት ሊገልጹት የማይችሉት ልብ ብቻ ሊሰማው የሚችለው ደስታ ከበባቸው። ቤታቸው ያ ትንሽ መጠለያ በድንገት በሚያስደንቅ ሰማያዊ ብርሃን ተሞላ።
ከየት እንደመጣ የማይታወቅ ነገር ግን ነፍስን የሚያሞቅ ልብን በሰላም የሚሞላ መለኮታዊ ብርሃን የጨለማው ዘመን ሊያበቃ መቅረቡን የብርሃን ንጋት መጀመሩን የሚያበስር ነበር። በስምንተኛውም ቀን እንደ ሕጉ ሥርዓት ለዚች ልዩ ሕፃን ስም የማውጣት ሥርዓት ተደረገ። በጸሎትና በምስጋና ማርያም ብለው ስም አወጡላት። ለምን ማርያም ተባለች ብለን ከጠየቅን ይህ ስም እንዲሁ በዘፈቀድ የተመረጠ እንዳልሆነ እንረዳለን። ጥልቅና ሰማያዊ ትርጉም ነበረው። እነሆ ማር በዚህ ዓለም ከሚገኙ ምግቦች ሁሉ ለአፍ የሚጥም ልብ የሚመጥን ጣፋጭና ተወዳጅ ምግብ ነው። ያም ደግሞ በገነት የተዘጋጀ ጻድቃንና ቅዱሳን የሚመገቡት ሰማያዊ ምግብ ነው። አንቺ ከነዚህ ሁሉ ምግቦች ይልቅ የከበርሽና የተመረጥሽ ነሽ ሲሉ በልባቸው ውስጥ ይህንን እውነት ይዘው ማርያም ብለው ሰየሟት። ስሟ የንጽህናዋ የልዩ ክብሯ ምልክት ነበር። ነገር ግን የእመቤታችን የማርያም ስም እንዲሁ ሳይተረጎም ሊቀር የሚገባው ከዚህም የበለጠ ታላቅ ምስጢር አለው። አንድም ማርያም ማለት መርህ ለመንግሥተ ሰማያት ማለት ነው። ወደ መንግሥተ ሰማያት የምትመራ መሪ። እነሆ ዛሬ በዚህ ዓለም ለዕውር መሪ በትር እንደሚሰጡት ሁሉ እርሷን በፍቅሯ የሰውን ሁሉ ኃጢአትና ክፋት ከልጇ ከወዳጇ አስታርቃ ከገሃነመ እሳት አውጥቷ ከመንግሥተ ሰማያት የምታገባ ስለሆነች መርህ ለመንግሥተ ሰማያት አሏት። አንድም ማርያም ማለት ሰረገላ ፀሐይ ማለት ነው። የጽድቅን ፀሐይ የተሸከመች ሰማያዊት ሰረገላ። አንድም ማርያም ማለት ተላኪተ እግዚአብሔር ማለት ነው። በእግዚአብሔርና በሰው መካከል ያለች አማላጅና መልእክተኛ። አንድም ማርያም ማለት ውበት ወይም ስጦታ ማለት ነው። ከእግዚአብሔር ለሰው ልጆች የተሰጠች ታላቅ ስጦታ በዚህች በግንቦት አንድ ቀን በብዙ ልመና ጸሎት፣ በስደትና በመከራ መካከል ዓለምን ልታስተምር የሰው ልጆችን ከጨለማ ልታወጣ እመቤታችን ቅድስት ድንግል ማርያም ከቅድስት ሐናና ከቅዱስ ኢያቄም ተገኘች። ልደቷ የተራ ሕፃን መወለድ አልነበረም። የሰማይና የምድር ታሪክ የሚቀየርበት፣ የድህነት ተስፋ ሥጋ የሚለብስበት ታላቅ ክስተት ነበር። የዘመናት ጸሎት መልስ፣ የትንቢቶች ፍጻሜ መጀመሪያ ነበር። እመቤታችን ተወለደች ማለት ጌታ ሊወለድ 15 ዓመት ብቻ ቀረው ማለት ነው። የዘመኑ ፍጻሜ እግዚአብሔር አምላክ ከሴት የተወለደ ልጁን ወደ ዓለም የሚልክበት ቅዱስ ሰዓት እየቀረበ ነበር ማለት ነው። የሰው ልጅ ከውድቀቱ የሚነሳበት፣ ከኃጢአት እስራት የሚፈታበት የብርሃን ዘመን ሊጀምር ነው። እግዚአብሔር ሐናና ኢያቄምን ልጅ ሳይወልዱ ያዘገያቸው ለዚህ ታላቅ ክብር እንዲበቁ፣ ለዚህ የተቀደሰ ተልእኮ እንዲዘጋጁ ነበር። የልባቸው መሻት የዘገየው ከፍጥረቱ ሁሉ የበለጠችውን የሰማይን ንግሥት ልባቸውና ነፍሳቸው እንዲነጹ እንዲቀደሱ ነበር። ቀድመው ልጅ ቢወልዱ ኖሮ ይህችን የፍጥረት ሁሉ ደስታ የሆነችውን የዓለም ብርሃን የሆነችውን ልጅ አይወልዱም። የእርሷ የልደት ቀን ለፍጥረት ሁሉ የደስታ ቀን ነው። ለሰማይ መላእክት፣ ለምድር ፍጥረታት፣ ለታሰሩ ነፍሳት ሁሉ የነጻነት ደውል የተደወለበት ቀን። የእመቤታችን ልደት የጨለማውን ዓለም ሊያበራ፣ የሰው ልጆችን ተስፋ ሊያለመልም የመጣ የብርሃን ልደት ነበር። ስሟ ብቻ ሳይሆን መላ ማንነቷ ለዘላለም የሚዘምር የጸጋ የምህረት መዝሙር ነበር። ክርስቶስ የጽድቅ ፀሐይ ከሆነ ዛሬ እርሷ በተወለደችበት ዕለት ያቺ ፀሐይ የምትወጣበት ንጽሕት ሰማይ የተዘረጋችበት ዕለት ነው። ያለ ሰማይ ፀሐይ እንደማይታይ ያለ እመቤታችንም የክርስቶስ ብርሃን ለዓለም አይገለጥም ነበር እና ክርስቶስ የሕይወት ውሃ ከሆነ ዛሬ ምንጮቿ ያ የሕይወት ውሃ የሚፈልቅባት ንጽሕት ምንጭ የተገኘችበት ዕለት ነው። የደረቀችው ምድር በሕይወት ውሃ እንድትረሰርስ የሰው ልጆች ከኃጢአትም እንዲድኑ ይህቺ ምንጭ መፍለቅ ነበረባት። ክርስቶስ መድኃኒት ከሆነ ዛሬ የመድኃኒት ሙዳይ ያ የድህነት መድኃኒት የሚቀመጥበት ቅዱስ ዕቃ የተገኘበት ዕለት ነው። የዓለምን ሕመም በሚፈውስ የነፍስን ቁስል የሚያድን መድኃኒት የሚቀመጥበት ንጹሕና ክቡር ዕቃ ያስፈልገው ነበርና ወንጌል በመጥምቁ ዮሐንስ መወለድ ብዙዎች ደስ እንደተሰኙ ይናገራል። የክርስቶስን መንገድ የሚያዘጋጀው የጌታን መንገድ አቅኑ እያለ የሚጮኸው የበረሃ አንበሳ መወለድ
ይህን ያህል ደስታ ካስገኘ በእመቤታችን መወለድ የጌታ እናት፣ የንጽህና አርአያ፣ የምህረት እናት መወለድ ምን ያህል እጥፍ ድርብ ደስታ አለው! የእርሷ ልደት በብዙ ሀገራት እንደ ታላቅ ብሔራዊ ባህል ሆኖ ይከበራል። ምክንያቱም ልደቷ ለሰው ልጆች ሁሉ አዲስ የህይወት ተስፋ፣ አዲስ የድህነት በር የከፈተ ክስተት ነውና የእመቤታችን መምጣት የሰው ልጆች ታሪክ ውስጥ የገባ የሰማይ ጣልቃ ገብነት ነበር። የጨለማውን ዘመን የገለጠ፣ የተስፋ ብርሃንን ያበራ፣ የድህነትን መንገድ የጠረገ ታላቅ ክስተት። ዓለም እርሷን በመቀበል ጌታን ለመቀበል ተዘጋጀ። እኛም ልክ እንደ ቀደሙት አባቶቻችን ይህችን ታላቅ የደስታ ቀን እናስታውሳለን። በሊባኖስ ተራሮች ቅድመ አያቶቿ በሕልማቸው በጨረቃ ተመስላ ያዩት ሶሊያና በግሪክ ልሳን እንደተባለችው የእኛን ሰማያዊት ጨረቃ ልደት ጨረቃን በሰማይ ላይ እያየን በልባችን ውስጥ ደግሞ የፍቅሯን ብርሃን እያደነቅን እናከብራለን። የእርሷን ልደት ለእኛም አዲስ የህይወት ልደት ነውና የድሮውን የኃጢአት ማንነት ጥለን አዲስ የጸጋ ማንነት የምንወልድበት በልጁ በኢየሱስ ክርስቶስ በኩል አዲስ ህይወት በምናገኝበት ቀን ነውና የእመቤታችን የቅድስት ድንግል ማርያም ፍቅሯ እንደ እናት እቅፍ የሚሞቅ እንደ ንጹህ ማር የሚጣፍጥ ነውና ጣዕሟ የነፍስን ጥም የሚያረካ ልብን በሰላም የሚሞላ ነው። በረከቷ በህይወታችን ጎዳና ላይ እንደማይነጥፍ ምንጭ ሁል ጊዜ የሚፈስ ነው። ረድኤቷ በጨለማ ጊዜ እንደማይጠፋ ኮከብ መንገዳችንን የሚያበራ ነው። አማላጅነቷ በልጇ ፊት እንደማይከሽፍ ጸሎት ሁል ጊዜ የሚሰማልን ነው። ይህቺ ታላቅ እናት፣ የዓለም ብርሃን፣ የሰው ልጆች ሁሉ ተስፋ የሆነችው እመቤታችን በእውነት በአማላጅነቷ በምናምን በልጇ በምንታመን በእኛ በልጆቿ ላይ ይህ ሁሉ ጸጋ ይደርብን። ፍቅሯ ልባችንን ይሙላ፣ ጣዕሟ ነፍሳችንን ያድስ፣ በረከቷ ቤታችንን ይባርክ። ረድኤቷ በችግራችን ጊዜ ይድረስልን፣ አማላጅነቷ ከዘላለም ሞት ያድነን። የእርሷ ታሪክ የተስፋ የእምነትና የፍቅር ታሪክ ነው። ከጥንት ጀምሮ የተነገረው ትንቢት በጊዜው ፍጻሜውን እንዳገኘ እኛም በሕይወታችን ውስጥ የምንጸልየው ጸሎት፣ በምንናፍቀው ተስፋ በእግዚአብሔር ጊዜና ፍቃድ እንደሚፈጸም እንድናምን ያደርገናል። የሐናና የኢያቄም ጸሎት እንደተሰማ የእኛንም ጸሎት ይሰማልን። የእነሱ ናፍቆት እንደተፈጸመ የእኛም የልብ መሻት ይፈጸማል። ስለዚህ በልደቷ ቀን በደስታና በምስጋና እንዘምር። ለዓለም ብርሃንን ይዛ የመጣችው እናታችንን እናክብር። በጸሎቷ እንታመን። ከክፉ ሁሉ ትጠብቀን ዘንድ ወደ ልጇ ወደ ኢየሱስ ክርስቶስ ታቀርበን ዘንድ ዘውትር እንለምናት። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ቪዲዮ ለወዳጅ ዘመዶ ያጋሩ። ስብሐት ለአብ ወወልድ ወመንፈስ ቅዱስ አሜን።